እናሳ የጋሽዬ ልጆች ቃል በተግባር ትላላችሁ። ቃል በተግባር እኔ እስከ ዛሬ ድረስ ሶሻል ሚዲያ ላይ ካየኋቸው ሰዎች በጠቅላላ ማንንም ሳይሰሙ ማንንም ሳይፈሩ ማንም ምንም ቢላቸው ቦታ ሳይሰጡ በጀግንነታቸው በጥንካሬያቸው እዚህ የደረሱ የጋሽዬ ልጆች ማንንም ሳይሰሙ። አብርሽ ላይ ያልተነሳበት ህዝብ ነበር? የለም። ሀይሚ ላይ ያልተነሳባት ህዝብ ነበር? የለም። ግን እነሱ አይሰሙም። ስራና ስራ፣ ስኬትና ስኬት ብቻ ነው ያሉበትን ደግሞ ተመልከቱ። እግዚአብሔር ይመስገን። የሰው ልጅ ከምንም ከማንም በላይ ደክሞ ለፍቶ የልፋቱን ዋጋ ሲያገኝ እጅግ በጣም ደስ ይላል። የእውነት ከምንም በላይ ማለት ነው ያስደስታል። እና እግዚአብሔር ይመስገን ቃል በተግባር ሀይሚና አብርሽ ብሩኬ የምሬን ነው ብላችሁ በጣም ትልቅ 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 ምን ልበላችሁ፣ በቃ የስኬት ሰዎች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ያው ሰሞኑን ትላንትና እና ዛሬ ምንም በቃ ብዙር ሀይሚና ብሩኬ ላገኝ አልቻልኩም። ሀይሚዬን ግን አለች ሼር እያደረገች ነው ቪዲዮ ምናምን አያታለሁና ሜንሽን ተደርጎላታል ኢንስታግራሟ ላይ ራሱና የአድቨርሰሪ 2ኛ ዓመት አድቨርሰሪ ያው ዛሬ አይደለም ግን 3 ቀን 4 ቀን ይቀረዋል ይመስለኛል አድቨርሰሪያቸው 2ኛ ዓመታቸው ማለት ነው። እግዚአብሔር ይመስገን እንኳንም እዚህ ደረሳችሁልን። ተለያያችሁ ሲባል በቃ ሲባል ብሩኬ ሌላ ፍቅረኛ ነው ያለው፣ ውጪ ናት፣ ሳኡዲ ናት፣ ዱባይ ናት፣ ገለመሌ ናት፣ ኢሮፕ ናት ሲባል ብዙ ሲወራባችሁ፣ ግን መቼም ያው እግዚአብሔር ያጣመረው ማንም አይለየውም። ይኸው እዚህ ደርሳችኋል። እግዚአብሔር ይመስገን እንኳንም እዚህ ደረሳችሁልን። ግን ዛሬ አይደለም ያው ግን ሰው የደስታውን ፎቶ ምናምን እያቀናበሩ ምናምን ፖስት ያደርጋሉ። ምክንያቱም ሰው በቃ አለ አይደል ልጆች አሉ በጣም የነሱን ትልቅ ደረጃ መድረስ የሚጓጉ ስኬታቸውን በቃ ፍቅራቸውን ምናምን በቃ በጣም ብዙ ሰው የሚፈልግና የሚጠብቃለና ከዛ ነው ቀደም ብለው እንግዲህ እያቀናበሩ ሜንሽን የሚያደርጓቸው። ከዛ ባለፈ እንግዲህ ቲክቶክ ላይ ዛሬ አይደለም የትናንትናም አይመስለኝም ቆየት ያለ ፖስት ነው፣ ግን ፖስቱ ትንሽ ቀልቤን ሳፕ ስላደረገው ነው ይዤ የመጣሁት። ሁለቱም እህትና ወንድም ሼር አድርገውታል። አብርሽ ሀይሚዬ ሼር አድርገው ከዛ አብርሽ ደግሞ ገብቶ እናሳ ብሏል። እናሳ በጣም 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 ብሏል። ያው መልእክቱ በጣም ደስ የሚለው ለራሴም ደስ ስላለኝ ነው ይዤ የመጣሁትና አትችልም ተብለህ ችለህ እንደመገኘት ትልቅ በቀል የለም አይደለም። ፈጣሪ የሁላችሁንም በቃ አበቃ የእናንተ ነገር በቅቷል ከተባላችሁ በኋላ ፈጣሪ አንዳች ነገር አምጥቶ አንስቷችሁ ችላችሁ ለማሳየት ሁላችሁም ያብቃችሁ። ስኬታችሁን፣ ደስታችሁን አለ አይደለ። በተለይ ደግሞ የእናንተን ዝቅታ፣ የእናንተን አለመቻል፣ የእናንተን የማይረባነት ለሚነግራችሁ ሰው ችላችሁ እንደማሳየት እውነት እላችኋለሁ የሚያስደስት ነገር የለም። ትልቅ ነገር ነው እውነት ለመናገር ችላችሁ እንደማሳየት የሚያስደስት ነገር የለም። እና ቅመምም ደግሞ ጀግና ናት፣ አንበሳ ናት፣ ችላለች። እንዳጠቃላይ በቃ ችላለች። አብርሽም እንደዛው በጣም ጀግና ነው። በጣም ትላልቅ ዩቱበሮች፣ በጣም ትላልቅ ቲክቶከሮች አብርሽን የማይናገረው ሰው ነበር እንዴ? የማይተቸው ሰው ነበር እንዴ? ትላልቅ ገንዘብ በልተሃል። የእህቶችን ገንዘብ፣ የአረብ ሀገር እህቶች ገንዘብ በልተሃል። እነሱ ወደውና ፈቅደው
እሱን ለማበረታታትና የአድናቆታቸውን ፈልገው ፈቅደው ሰጥተውት፣ ነገር ግን ሌላ ሰው ምንም በማይመለከተውና በማያገባው እየገባ ብር ወስደሃል፣ ብር የእህቶች ብር በልተሃል እየተባለ እየተወቀሰ እየተተቸ ነበር። እንክት አድርጎ ይብላ ከተሰጠው ካገኘ። እኔ አሁንም ቢሆን ወድጄና ፈቅጄ ከሰጥኋቸው ምን ነው አይበሉ? እንክት አድርገው ቢበሉስ ይብሉ፣ ሳጥቻቸው ነው። ስለዚህ ግን ያን ሁሉ ነገር አልፎ ያን ሁሉ የሰው አፍ ጥሶ በጀግንነት በድል ተወጥቶት ያለበትን ይዩት። መሪ ነው፣ መሪ ነው። እውነቴን ነው ብላችሁ አብርሽ መሪ፣ ወደንም ጠላንም አብርሽ እየመራ ነው። አሁን ዩቲዩብ ላይ አብርሽ እየመራ ነው። ከዛ ያው ከቡታጅራ ዩቲዩበሮች አብርሽ እየመራ ነው። ከዛ ብሩኬ፣ ከዛ ከብሩኬ ቀጥላ ደግሞ ሀይሚ። በተግባርና በስራ ከሆነ በነገራችን ላይ በስራ ሀይሚን የሚያክል የለም፣ በተግባር ሀይሚን የሚያክል የለም። እውነት ለመናገር አብርሽንም ቢሆን እዚህ እንዲደርስ የመጀመሪያውን ትልቁን ድርሻ የተወጣችሁ ሀይሚ ናት። መጀመሪያ ላይ ዞር ብላችሁ አዳዲስ ምናልባት የሀይሚና የብሩኬ ኦዲየንሶች ካላችሁ ዞር ብላችሁ እዩ ቪዲዮቸውን። ሀይሚ የሰራችሁ ፕራንክ በጣም በብዙ ሺህ የሚታይ እንደውም እስከ 1 ሚሊዮን የደረሰ ሁሉ አለ አይደለ? በብዙ በቃ በብዛት እይታ ያለው ሀይሚ የሰራችሁ ቪዲዮ ነው። የድሮ ማለት ነው፣ በፊቱ ከ2 ዓመት በፊት 1 ዓመት ከምናምን ላይ ተመልከቱ። አብረው በሚሰሩ ሩታና ሀይሚ ፕራንክ ሲያደርጓቸው የሚገራርም ቪዲዮ፣ በጣም አስቂኝ ቪዲዮዎች፣ ደስ የሚሉ በጣም ኦቨርቪው ያለው ማለት ነው የሀይሚ ነው። እና አብርሽንም ቢሆን መጀመሪያ እዚህ እንዲደርስ እንትን ያለችው ሀይሚ ናት። ግን ሀይሚ በነገራችን ላይ እይታዋም ሰብስክራይቧም ቪወሯም ላይኳም እንደ ስራዋ አይደለም። ለምን እንደሆነ አይዶን ነው አላቅም። በተለይ ሴቶች ሀይሚን ለምን እንደሆነ አላቅም። የሆነ የማይወዷ ሴቶች አሉ፣ ሲገቡ ቪዲዮ ላይክ የማያደርጉ። መጀመሪያ ላይኳ በጣም ትንሽ ነው ብዙ ጊዜ እና ሶሻል ሚዲያ ላይ ደግሞ በብዛት ሴት ነው ያለው። እና ሴቶችዬ እባካችሁ እስኪ እርስ በርስ አንመቀኛኝ ፕሊስ። እርስ በርስ እንዋደድ፣ እርስ በርስ እስኪ እንደው እንደጋገፍ፣ እስኪ እንገፋፋ፣ ግፉን እንግፋችሁ በፈጠራችሁ። ሴቶችዬ የምር ለምንድን ነው ግን ወንዶቹን ስታዩዋቸው ወንዶቹ በጣም በስርዓት በጣም በፍቅር ነው። ሴቶች ግን እንደው እንትን እንኳን ስንሰጥ የሆነ አስተያየት እንኳን ስንሰጥ የሆነ ሴቷን ነቀፍ እናደርጋለን። ለምን እንደሆነ አላቅም። ሴት ለሴት ለምን እንደማንዋደድ ለምንድን ነው ግን? ረኝ ሴቶች እየተው ግን እውነት እንዋደድ፣ እንፋቀር በፈጠራችሁ። ስቲል ሶሻል ሚዲያ ላይ የወንዶቹ ቪው ላይክ አንድ እና የሴቶቹ አንድ አይደለም። ሴት ዩቲዩበር ራሱ ሚዲያ ላይ የምትሰራ የእሷ ዝቅ ያለ ነው። ለምንድን እንደዛ የሚሆነው አላቅም። ፈጣሪ ማስተዋሉን ይስጠን። የምር ግን ሴቶችዬ የእውነት እንዋደድ፣ የእውነት እንዋደድ። በቃ ፑሽ እንደራረግ፣ አንመቀኛኝ።